ኧረ ቦስ ሰው እያየን ነው። ምን አገባኝ? ይያሰው ምን አገባኝ? እባክህ ቦስ ተቀምጠን ነው። አሁን ምንም ሳትደብቁ ያደረጋችሁትን ነገር ንገሩ። ለተምቹ ለምንድን ነው የደወላችሁት? ውሻ እንዴት ነው የተናናቅነው? ምን አድርጊት ነው ቦስ? ማርሲላስን እና ጓደኛዋ ጀዝባውን እየጠበቁ ነበርና ሁለቱም ግራ ገባቸው። ነገር ግን እንዴት ነው በጣም ብዙ ብር እየሰራው ነበር። ነገር ግን ይሄን ብር ምን ማድረግ አለብኝ? አሁን ብሩን መቀነሽ ማስቀመጥ አለብኝ ስትል ጓደኛዋ ደግሞ በፍጹም አይቻልም ማለት ለምን? እኔ ይኸው ብዙ ብር እየሰራው ነገር ግን እሱ ነው የሚጠቀሙ ግን ይህን ነገር አልሰማም። አንቺ ስለመፈሪ ነው ብላ ጓደኛዋን ነገረች። እነሱ ገና አውርቶ ሳይጨርሱ ነበር እሱ ከች ብሎ ሁለቱንም አነቃቸው። ከዛ ለምንድን ነው ቀና አንተ እንዲህ የምትለው? አንቺ የምታደርጊውን ነገር ሁሉ አውቃለሁ። ለምንድን ነው ሄደሽ ለተምቹ ስልክ ደውልሽ ያወራሽ? ብሎ እያንዳንዳቸውን ሁለቱን ይዞ አጋጫቸው። በጡ ደነገጡ። ነገር ግን ካሁን በኋላ አንዲት ስህተት ባገኘባችሁ ሁለታችሁንም አንቄ ነው የምገለው እያለ በጣም ጮኸባቸው። እኔ ግን ይሄ ጀዝባ ይባል ሰውዬ ጀዝባ ነው እንጂ የምን ጅዝባ ነው? ጅዝባ የራሱ ጉዳይ ፈልገውንና በጣም ከባድ ሰውዬ ነው። ሴቶችን ግን እንደዚህ ማድረግ ተገቢ ነው ወይ? ምክንያቱም ልጆቹ ምንም በእነሱ ገላ እየሸጠ እየጠቀሙ ያለው እኮ እሱ ነው። በዛ ደግሞ አልፎ ተርፎ እነሱ እንደዚህ ማድረግ ተገቢ ነው ብዬ አላስብም። ምክንያቱም ሁለቱም በጣም ምስኪንና ወጣቶች ናቸው። እሱ ግን በእነሱ ጉልበት እየተጠቀም ነው። በዛ ላይ መጥፎ ስራዎችን እያሰራቸው ነው። ተምቹ ይሄን ጉድ የሰማለት እንዴት ይሆን? እሷ አፍቅራ መስለው ከሱ ጋር እየተጋደመና ለእሷ ለእህቷ ብሎ የሚያወጣውን ብር አሁን ገና ጉድ እያመጣ ነው። አሲር በጣም ተናዶ ወደ ኤልያስ ጋር ገባና ቁጭ አለ። ከዛ ኤልያስም ነገሩ ስለገባው ዝም አለው። ምን ሆንክ አትለኝም እንዲ ያለው። ምን ሆንክ እልሃለሁ፣ የሆንከውን ስለማቅ ልጠይቅ አልፈልግም። ለምንድን ነው የማትጠይቀኝ? የሆንኩትን እኮ ታውቃለህ ማለት ነው። አዋቃለሁ፣ ምክንያቱም ለሀና የነገርኳት እኔ ነኝ። ምክንያቱም እናንተ የምትሄዱበት መንገድ በጣም ስህተት ስለሆነ በኋላ ሰው ነኝና ወድቃችሁ ማየት አልፈልግም። ግን ለእሷ ከምትነግር እኮ ኤላ ብትቆጣኝን እኮ እኔ ከቁጣዬ ከመመለስ ነበር። ነገር ግን ይሄን ነገር ለምን እሷ ነገር ካብተና አልደደ። አይ አንተ ብቻ እኮ አይደለህም፣ እሱም እየመጣ ሴቶች ገንዘብ እየሰጠ ነው። ተምቹም ብድግ እያለ መሳቢያውን ከፈታ አድርጎ ብቻ ብሩን እያፈሰ ለሴት እኮ እየሰጠ ነው። ስለዚህ እኔ በኋላ ወድቃችሁ ማየት ስለማልፈልግ ነው ይሄ ነገር በኋላ እንዳይቆጨኝ ብዬ ነው። ሀናም ለምን አልነገርክኝም እንዳትለኝ ብዬ ነገርኳት እንጂ አንተ እኔ ይህን ያህል መጥፎኛ አይደለም አውቃለሁ። ነገር ግን ያው ለእኛ ብለን እንደሆነ አውቃለሁ። ይህን ያህል አሳዘንክ እንዲህ ብሎ አንገቱን ደፋ። ድንብላል እንደ አጋጣሚ ተምቹን እየፈለገችው ነበር። የሆቴሉ የዞረች ተምቹ ቁጭ ብሎ ሴት ቀጥሮ ነበርና እግሩን ሰቅሎ እየጠጣ ነበርና መጣችና ዘሪሁን አለችው። ዘርዬ እንዲህ እንስትለው እሱ ደግሞ እንዴት ነሽ አለች። እንዴ አለሽ ኬት የመጣሽው? ተቀይመኛል እንዴ? ይቅርታ አለችው። አንተ አጥፍተህ ይቅርታ እያልኩ እኮ ነው። ይቅርታ አትቀበልም? ኧረ እኔ በቃ ተይው፣ ምንም ይቅርታ አያስፈልግም ምናምን አላት። እሷ ደግሞ ዘርዬ ናፈከኝ እኮ ትለናፈከኝ እኮ ነው የመጣው ብላ ስስፍ ብላ አወራች። እሱ ግን ቁም ነገርም አላረጋትም። ሴት ቀጥሮ እየጠጣ እየጠበቃት ነበርና ያቺ በፊትም እኔ ግን እኮ ተነሽና ሂጂ በቃ ድንብላል አላት። እሷ ግን ልትነሳ ፈቃደኛ ተነሽ ብዬሻል ተነሽ አላት። እባክን ዘሪሁን አንተን እኮ ፍለጋ ዙር ነው የመጣሁት፣ ተወኝ ትንሽ ላውራ ነግሬሻለሁ ተነሺ በቃ አላት። ግን አወይ አባቴ ያዝኑብሃል፣ ይህን ነገር ባታረግ ጥሩ ነው። ካዘኑበት ደግሞ መጣበት እያስፈራራሽኝ ነው። አይ እያስፈራራው ሳይሆን ይህን ነገር ጥሩ አይደለም። እኔ እኮ በጣም ነው የምወድ፣ ለምን አትረዳኝም አለችው። የራስሽ ጉዳይ ቢያለብል ስላ ጊዜ ብድግ አድርጋ ስትሄድ ያችኛዋ ካሱ ጋር የምትጋደመዋ ሴትዮ ማርሲላስ የምትባለዋ መጣችና ገባችና ሄዳ አቀፈች። ሰላም የኔ ፍቅር ብሎ ሰላም ብሎ አቀፋት። ከዛ ዞር ብላ ድንብላ ላየች። በጣም ተበሳጨች። በጣም ተናዳ ወደ ቤት ተመልሳ ገባች። ይሄን ነገር ማመን አቅቶታል። ምክንያቱም ይሄ ተምቹ የሚያደርገው ነገር በጣም ለአይምሮ የሚከብድ ነገር ነው። ይሄ ነገር ደስ ድርጊቱ መቆጠብ አለበት። መክሊት ደግሞ ከግዝበ ጋር ተገናኝታ አንዳንድ ነገር እያወራች ነበር። ከዛ መክሊት አላት ካሁን በኋላ እዚህ ስትመጪ አንድ ነገር ማድረግ አለብሽ። ሄደሽ የነ አሲርን እና የተምቹን ገንዘብ መውሰድ አለብሽ። እኔ ገንዘብ መውሰድ አልቻልኩም። ኤላ የሚባለው ጥሩ ልጅ ነው እሱ እነሱ ብሎ እኮ እየሰራ ነው። ቢሆንም እሱን በቃ እኔ ማድረግ ልትናቃሉ እንዴ ልትወጋው ነው እንዴ? እሱ ልጅማ እንዳትወጋው በጣም ጥሩ ልጅ እኮ ነው አለችው። አይ ልወጋው ሳይሆን ግሬሻለሁ። በቃ ሂጂና እንደምንም ብለሽ ከእሱ ጋር ለመጣላት ሞክሪ። እሱም ካልተጣላሽ አይሆንም። እሱ ከዛ አባረን ብሩ ሙጠጥ አድርገን እነሱን ጎዳና መውጣት አለብን አለ። ምክንያቱም ብሩን ወርቁን ስላልመለሱ ጅዝበ በጣም ተናደዋል። በዚህ በኩል ሴቶችን የላከበት ነው።
ተምቹ ደግሞ እዛው መጠጥ ቤት ዋለ፣ እዛው አመሸ። እየጨፈረ ነው። ጭፈራውን አጣጥፎ ከዛ ሴቶቹ እየጨፈሩ ነበርና ልሂድ ወደ ቤት የደበርኩ እንዲህ አለችው። አረ እንዳትሄድ በእናትሽ እንዳትሄጂ፣ እኔ እኮ እወድሻለሁ። እኔ ግን እውነት ለመናገር የቀረብኩ ዝም ብዬ እንደቀልድ ነበር። አሁን ግን በጣም አፍቅሬሃለሁ ካልደበረ አንቺማ በጣም የገባት ነው። ያቺ ድንብላል ደግሞ ማነች? ሚስት አለክ እንዴ? አይ ሚስት ሳትሆን የሆነች ጨቅጫቃ ልጅ አለች ብሎ ሙድ ያዘባት። እሷም እኔ እኮ በቃ በጣም ነው የምወድህ እኮ አንተ በጣም ትለያለህ። ህይወትን ቀለል አድርገህ የምትኖር ሰው ነህ። ነገር ግን በጣም ወድጄሃለሁ፣ ግን በጣም እየፈራሁ ነው አለች። ኧረ ፈታ በይ አትፍሪ ብሎ ለእህትሽ የሚያስፈልጋትን ነገር ሰጥሻለሁ ብሎ ብሩን አፈሰና እጇ ላደረግለት። እሷም ደስ አላት። በቃ ካሁንማ ካንተ ጋር ነው የምቆየው ብላ ያንን ብር በእጇ አፍሳ ቦርሳዋ አስታስገባች። ጓደኛዋን በርቀት እያየቻት ነበር። ሁለቱም እዛ ጭፈራ ቤት እየጨፈሩ ነበረ። መክሊት ደግሞ ስክር ብላ ጠንብዛ ወደ እነሱ ቤት ገባችና ከዛሬ ከአንተ ጋር ነው ማድረን ፈልጎ ብላ አሲርን ማሰከር ጀመረች። አንተማ በቃ ያችን ለሀና ብለህ እኔን ጠላኸኝ፣ እኔማ አስጠላው ከረፋው አይደል አለችው። ምን ሆነሽ? ድሮ እኮ ጎበዝ ነበርሽ፣ አሁን ደስ አለህ እንዴ? እንዲመስከረ ምን ደስ ይለኛል? አይ ድሮ እኮ አንቺ እኛ ሰክረን እንኳን የምታስገቢው ቤት እኮ አንቺ ነበርሽ። ምን አጋጥሞሽ ነው? አንተ ስለማፈቅር ነው ዛሬ ከአንተ ጋር መተኛ ትፈልጋለህ ብላ ልትላፋ ፈለገች። አሲር ግን ነው አይቻልም፣ አንቺ በጣም እያበዛሽ ነው፣ ረሳሹ እንዳለንበትን ህይወት ለዛች ለሀና ብለህ ነው ብላ በጣም ተበሳጨች። ከዛ ተኝ ስላት እኔ አልጋ ላይ አልተኛም ስል ሄጀ ሶፋ ይልተኛለሁ አለች። ጠዋት ተነሳ እሷም ሀናን ፍለጋ ሀና ተመልሳ ኤላን ጠየቀችው። ኤላ ይህን ትናንትና የነገርከኝ ነገር ምንድን ነው? ማወቅ እፈልጋለሁ። እኔ ልነግርሽ አልችልም፣ ራሱ አሲር ይነግርሻል። ንገረኝ እባክህ ስራ ረፍዶብኛል ብላ ኤላን አስጨነቀችው። ኤላም አይ እኔ አልነግርሽም፣ ምክንያቱም ይሄ ነገር ራሱ ከሱ አንደበት ብትሰሚ ይሻልሻል፣ ካልሆነ ግን አንድ ቀን ቁጭ ብለን እናወራለን፣ ስራ እንዳይረፍድብሽ ብላ ወደ ስራ ሄደች። ከዛ ስራ እየሄደች ያለ መንገድ ላይ መክሊት ሀናን ያዘቻትና አንቺ ኬት እየመጣሽ ነው? ወጪውና ገቢውን እየተቆጣጠርሽ ነው? ባለቤት መሆንሽ ነው አለች። አይ አይደለም፣ ምንድን ነው? ምን አገባሽ በቆጣጠር ስርዓት ያዥ ብላ በጥፊት ማስት እጇን ይዛት ሀናን እጇን ጠምዛ ለረዥም ጊዜ ያሳመመቻት። ልታንቃትም ልትገላትም ሞከረች። ነገር ግን ሀና እንደምትጨጥራ አመለጠች። ካሁን በኋላ አጠገቤ እንዳደርሽ ወይኔ ሀና ከሌቦች ጋርና ከድሩዬ ጋር ምን አይነት ስቃይ ውስጥ እንገባ ብላ በጣም ተበሳጨች። ድንብላል ደግሞ ቤቷ እየተብሰለሰለች ነው። ተኝታ ማንንም ማናገር አልፈለገችም። ቤት ገብታ ሀና ስተኝታ ነበርና ምን ሆነች ነው ድንብላል አለቻት። ድንብላል ደግሞ እንዳታናግሪኝ ባክሽን አለች። ምክንያቱም የሆነችውን ታውቃለች እና በአይምሯ እየሳለች ድሮ ከተምቹ ጋር ሲገናኙ የሚዘፍንላት ዘፈን እያንዳንዱን ነገር በአይምሯ እያስታወሰች ብዙ ስታዎችን እያስታወሰች ነበር። ይዘፍናትና በጣም እንደሚወዳት እንደሚያፈቅራት ይነግራት ነበር። ተምቹ ግን በአሁኑ ሰዓት ባልጓል። ምክንያቱም ገንዘቡን ቁም ነገር አድርጎ ገንዘብ አላፊ ጠፊ ነውና ያችን የመሰለች ምስኪን ድንብላል የዋህን እየተጫወተባት ነው። እቺ ጋጦት ግን እሷ ለገንዘብ ብላና እሱን እያጠመደች አላወቀም። ከዛ ማርሲላትና ጓደኛዋ ከተምቹ ማታ የሰበሰበችውን ብር ይዛ ሄዳ ጠረጴዛ ላይ ቁጭ አደረገች። ጓደኛዋ ደነገጠች። ይሄ ሁሉ ብር ኬታ መጣሽ አለች። ሰጥቶኝ ነዋ። አንቺ በጣም ጅልና ጅል ነው ይሄ ልጅ፣ እንዴት ነው ግን እንዴት ይሄ ብሩ በሰጥሽ አለች። አይ ብሩን እኮ የሰጠኝ ለእህቴ ማሳከሚያ ነው፣ እንደውም እህትሽ ጋር መሄድ አለብኝ እያለኝ ነበረ። እንደዚህማ የፋታሽም፣ ካሁን በኋላ እህቱ ጋር ካለሽ ጉድሽ ነው አላት። አይ ምንም ነገር ማድረግ አይቻልም፣ እንደምንም ብዬ እህቴ ጋር እንዳይመጣ ከለክለዋለሁ። ነገር ግን አንቺ ይህን ብር ግማሹን ማስቀመጥ አለብን፣ አንቺ እንደዚያ አትፍሪ ያለች። አይ እነሱ ገና አውርሳ ጨርሳውንም ከቻለባቸውና ብሩን አምጪ አለት። አንተ ቆይ ለምንድን ነው ቆየኸው? እኛ ስንት ሰዓት ሲቁጫልን? አዎ ይቅርታ ማለት ነበረብህ እኮ ስትነጋገር ተነሳና አሁንም ጮህባትና ማስላት ጸጉሯን ይዞ አንገጫገጫት። አንቺ ቆይ ምን አይነት ሰው ነሽ? አሳይም እንደ የሚልሽን ነገር እንኳን ግማሽ ሰዓት ሙሉ አመት ብትጠብቂኝ ግድሽ ነው፣ ወደሽ ሳይሆን በግድሽ ነው ብሎ በጣም ተናደደ። ጀዝባ ይባል ሰውዬ ደግሞ በጣም ክፉና ከባድ ሰው ነው። ያችኛዋ ጓደኛዋ ተንቀጠቀጠች። አንቺ ነሽ የምታስደፍሪኝ፣ እኔ ከዚህ ውስጥማ እወጣለሁ እንደምንም ብላ ተናገረች። ምን እያደረግሽ ነው ግን አንቺ? ተይ ብዬሻለሁ። እኔ ወንዶች እኔ ላይ እየተጫወቱ እንደፈለገ እያደረጉኝ ለእሱ ገንዘብ መስጠት አልችልም ካሁን በኋላ አለች። የሰጣቸውንም ይዛ የመጣችውን ብር አንድ ሳያስተርፍላት ለቃቅሞባት ሄዱ። ከዛ ማርስላት ተናዳ ወጣች። ጓደኛውም ተከትላት እየሮጠች ወጣች። እዛ አሲር ደግሞ ሮጥ እያለ ብቻውን እየሮጠ ነበረ መንገድ ላይ። ከዛ አሲር ምንም ነገር መንገዱ ሰላም ነበሩ እየሄደ መንገድ ላይ ከቻለበት ጅዝባው አነቀና ወርቁን ታመጣለህ ወይ ታታመጣም አለ። የምን ወርቅ ነው? ወርቁን አምጣ ብያለሁ አምጣ አለች።
የምን ወርቅ ነው? ባለፈው የወሰድከውን ወርቅ አምጣ ብሎ በቦክስ አንዴ መታው። እጁንም ቀጨው፣ አፉንም አደማው። እሱም በጣም ተናደደና ምን ይሻለኝ? እኔ እኮ ወርቁን አልወሰድኩም። ወርቁ እንደወሰዳችሁማ አውቃለሁ፣ ግን መልስ አለው። ከዛ ዛሬ ምራሃለ ብሎ ገፍትሮት ወደዛ ሄደ። እቺ ደግሞ መክሊት ነገሩን ጀዝባ ስላጠማመባት ሄደችና ስራ እንደ መስራት ብላ ሞካከረች። ስራውን ትንሽ ከሰራች በኋላ ከኤላ ጋር መደባደብና መተናነቅ ፈለገች። ኤላም እኔ አንቺን አልነካሽማል፣ በቃ ብር ሰርቻለሁ፣ ከዚህ በላይ አልሰራም፣ እቃውን ከፍ አድርጊ ዝቅ አድርጊ እያልክኝ እያስቸገርከኝ ነው። እሱ ደግሞ እየቆረጠ ነበርና መጋረጃ የሚሰፋበትን ያጊስታት እሷ በትክክል አትይዝም ነበር። ካሁን በኋላ እንደውም አልሰራም ብላ ወርጉራ ወደ ባንኮኒ ስትሄድ ባንኮኒ ጋር ተያያዙና ድንገት ተምቹ መጣባቸው። ምን እያደረጋችሁ ነው? ይህን አታያትም? ምን እየረበች? ምንም ሳሰራ ገንዘብ እኮ እየጠየቀች ነው። የምን ገንዘብ ነው አንቺ ብሎ ውጪ ከዚህ ብሎ ሰደባትና እኔማ ከዚህ ቤት ሀናና ይህን ኤልያስ ካላባረክ ሰው አይደልኩም ብላ ዝታ ከዛ ከተምቹ ብር ትንሽ ቦጨቀችና ከዛ ወጣች። ተምቹም ደግሞ አሁንም እሱም ብሩ ያለውን ስራ የተቀመጠውን ብር ሰበሰበና ኤላ በጣም ተበሳጨ። ብሩም ሰብስቦ ከዛ ወጣ። አሲርም በጣም እየተበሳጨ ነው። ምክንያቱም ወርቁን እንደሰረቀ ለካ ይሄ ፈሪና በጭባጫ ተምቹ ነው የተናገረው። ተምቹ በጣም ፈሪ ስለሆነ ያለውን ነገር ወርቁ እሱ እንደወሰደ ለጅዝባ የተናገረ እሱ ነው። በጣም አሳፋሪ ልጅ ነው።